በኢትዮጵያ በአማራና ኦሮሚያ ክልሎች የሚታዩት ግጭትና ቀውስ ዘላቂ እልባት እንዲያገኙ ሰላማዊ የፖለቲካ መንገድ ትልቁን ስፍራ እንዲሰጠው ተጠየቀ። ከሰሞኑ በሁለቱ ክልሎች መንግስት በታጣቂዎች ላይ ወሰድኩ ያለው ሰፋፊ ወታደራዊ እርምጃዎች በክልሎቹ ያለው የግጭት ይዞታ መባባሱን የሚጠቁም ነው በሚል የሰጉ በርካቶች ናቸው። አንዴ ቀዝቀዝ ሌላ ጊዜ ደግሞ ጎላ ያለ የቀጠለው በሁለቱ ክልሎች በስፋት የተስተዋለው ግጭት እስካሁን በመሳሪያ ተሞክሮ ባለመሳካቱ ተፋላሚዎች በጠረጴዛ ዙሪያ ለመፍትሄው ትኩረት እንዲሰጡ ነው ፖለቲከኞችና ተንታኞች የሚጠይቁት። የአዲስ አበባ ወኪላችን ስዩም ጌቱ ተጨማሪ ዘገባ አለው። የኢትዮጵያ መከላከያ ሰራዊት ባለፈው ሳምንት አጋማሽ በይፋዊ ማህበራዊ ገጹ ላይ ኦሮሚያ ክልል በምዕራብ ሸዋና በደቡብ ምዕራብ ሸዋ ዞኖች አካባቢ የተሰማሩት የማዕከላዊ የሰራዊቱ አባላት የሸኔ ቡድን ባላቸው ታጣቂዎች ላይ ተወሰደ ባለው የጥምረት ወታደራዊ እርምጃ በታጣቂ ቡድኑ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን በማሳወቅ በርካታ የቡድኑ አባላት መግደሉን፣ 60 የሚሆኑትን ደግሞ ከጦር መሳሪያዎች ጋር በመማረክ ወታደራዊ እርምጃውን እንደሚያጠናክር ገልጿል። መከላከያ አርባ መሻሹን ባወጣው ይፋዊ መግለጫ ደግሞ ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ያሏቸው በአማራ ክልል በትጥቅ ውጊያ ላይ የሚገኙት የታጠቁ አማጽያን ዘመቻ አንድነት በሚል ስያሜ የከፈቱትን ጥቃት ተከትለው በክልሉ በርካታ ዞኖች በመቶዎች መገደላቸውንና ብዙዎች ከጦር መሳሪያ ጋር መማረካቸውን አስረድተዋል። ባለፉት ጥቂት ለማይባሉ ጊዜያት በቀጠሉ በእነዚህ ግጭቶች ለተሰላቹ ሰላማዊ ዜጎች የግጭቶቹን ማገርሸት በበጎ ዜናነት አይመለከቱትም። አንጋፋው ፖለቲከኛ ሙላቱ ገመቹ ለዶይቼ ቬለ በሰጡት አስተያየት እነዚህን የሁለቱን ክልሎች ግጭቶች መባባስ በአዎንታዊነት ካልተመለከቱት ናቸው። ማንኛውንም ረገድ ጦርነት ውጤት የለውም። ማንም አሸናፊ ወይም ተሸናፊ የማይኖርበት ችግራችን የሚቀጥል ከሚሆን በስተቀር አያዋጣም። ተኩስ አቁም አድርጎ ሰላም መፍጠርና በሰላማዊ መንገድ በሄዱ ይበጃል። ለህዝባችን የሚጠቅመው ይሄ ነው። ማንን ይማርካል? ማንን ይገላል? ይህ ያደረግነው ሰይጣናዊ ተግባር ነው። ስለዚህ ሁለቱ ወገን ይህን ጦርነት አቁሞ ለህዝባችን ሰላም እንዲሰጥ፣ ህዝባችን ሰላም አግኝቶ ከቦታ ወደ ቦታ በመዛወር የሚሰራው እንዲሰራ፣ የሚማረው እንዲማር፣ ሰላማዊ በሆነ ሀገር ውስጥ እንዲዘዋወር፣ ከዚህ ውጭ የሚደረጉ ነገሮች ሁላችንም መትጋት አለብን። ጦር ወድሮ በየቦታው የሚያካሂዱት ጦርነት ጠቃሚነት የለውም። ሌላው በአገረሸውና በቀጠለው ግጭት ስጋት እንደገባቸው የገለጹልን በጎንደር ዩኒቨርሲቲ የፖለቲካል ፍልስፍና ረዳት ፕሮፌሰር ሲሳይ አሰምሬ ናቸው። ይሄ አማራ ክልል እየተደረገ ያለውን ነገር ከጥቂቶች ጽንፈኞች ነው ብሎ የማሳነስ ችግር አለ። ስር የሰደዱ ጥያቄዎች አሉ። የፖለቲካ ኢኮኖሚ ጥያቄዎች፣ የታሪክ ጥያቄዎች። እነዚህን ጥያቄዎች ይዞ የተነሳ የእርስ በርስ ጦርነት ነው። እኔ እንደገባኝ ከሆነ በግሌ እንደ አንድ የዩኒቨርሲቲ አስተማሪ ሰርቬይ ሰራለሁ። የአማራ ህዝብ ጥያቄዎች በሰላማዊ መንገድ ተሞክረው አቋም ተወስዶባቸው እንጂ በእንዲሁ ዝም ብሎ በደም ፍላት በዘፈቀደ ወይም ሳይታሰብበት ጠመንጃ ወደ ማንሳቱ የተገባ አይመስለኝም። የኢትዮጵያ መንግስት በተደጋጋሚ በሚሰጣቸው አስተያየቶች በሀገሪቱ በየትኛው ማጽናፍ ላሉ ግጭቶች ሰላማዊ እልባት ለመስጠት ፈቃደኝነቱን ሲገልጽ ደጋግሞ ተሰምቷል። አስተያየት ሰጪዎቹ እንደሚሉት ግን ፖለቲካዊ እንቆቅልሾችን አልፈታንም። ፖለቲካውን ካላዘመን በስተቀር ለሁሉም መሰረቱ የሆነው ለኢኮኖሚውም፣ ለማህበራዊ፣ ለማንኛውም ችግር ሁሉ እስካሁን ድረስ ሀገራችን ወጥሮ የያዘውን የፖለቲካ ችግሮቻችንን መፍታት መቻል አለብን። ለዚህም ሁሉ ዲሞክራሲን ማውረድ አለብን። ህዝባችን ቁጭ ብሎ መነጋገር መቻል አለበት። ስለዚህ በተቻለ መጠን ሀገር የምንወድ ምን እንወክላለን የሚሉ ወገኖች በጠቅላላ ቁጭ ብሎ ምን ማድረግ አለብን ብሎ መወያየት ብቻ እና ስለዚህ ቅድሚያ የምንሰጠው ለውይይት ነው። አእምሮ ከታጠቀ እኮ መሳሪያውን ልታስፈቱ ትርጉም አይኖረውም እኮ። መንግስት መስራት ያለበት ሰው ጭንቅላት ላይ ነው፣ በአስተሳሰብ ላይ ነው። ፖለቲካዊ መፍትሄዎችን በምክክር የማሳመን ስራዎች ላይ ስራ ካልተሰራ በስተቀር እንዲሁ ዝም ብሎ ባለ የድሮን ብዛት ያለ ታንክና መድፍ ብዛት አንጋግ ተገብተህ እንዲሁ ዝም ብለህ ደመሳሳህ የምትመጣበት ሁኔታ ዘላቂ መፍትሄ ያመጣም ብዬ ነው የማምነው። አማራ ያለው ግጭት የሚቀጥል ከሆነ ተመሳሳይ ዕጣ ፈንታ ነው ሁሉም የብሔር ብሔረሰብ እንደ ሀገር የሚጠብቀን ነገር ውድመት ነው የሚጠብቀን። ኢትዮጵያ እንደ ሀገር መቆም ባትችል ብትዳከም ብሔራዊ ጥቅሞቻችን ይሳኩልናል ብለው የሚያስቡ ጎረቤት ያሉ ሀገሮች፣ ራቅ ያሉትን ሀገሮች የእነሱን ጣልቃ ገብነት ተጨምሮበት የጦርነቱ መራዘም ምናልባትም ሀገሪትን በፖለቲካም በኢኮኖሚ የከፋ ውድመት የሚያመጣበት ሁኔታ ሊፈጥር የሚችልበት እድል እንዳለ ነው የሚሰማኝ። መሪዎቹ ልባቸው ተነጋግረው ህዝቡን አዳምጠው ችግሩ ሳይፈጠር እመኛለሁ። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። በግጭቶችና በሌሎች የተለያዩ ምክንያቶች በመላ ሀገሪቱ ከ8 ሚሊዮን በላይ ተማሪዎች ከትምህርት ውጪ መሆናቸውን ትምህርት ሚኒስቴር ዛሬ አስታወቀ። በሌላ በኩል ከህብረተሰቡ በተሰበሰበ 39 ሚሊዮን ብር ከ7
ከ4,000 በላይ አዳዲስ ትምህርት ቤቶች ተገንብተዋል። ከ30,000 ትምህርት ቤቶች በላይ ደግሞ ጥገና ተደርጎላቸዋል ተብሏል። ዛሬ የኢትዮጵያው የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ባህር ዳር ተገኝተው ነበረ። አለምነው መኮንን ከዚያው ከባህር ዳር ተጨማሪ ዘገባ ልኮልናል። ትምህርት ለትውልድ የትምህርት ቤቶች መሰረተ ልማት ማሻሻያ ህዝባዊ ንቅናቄ በሚል ዛሬ በባህር ዳር ውይይት ተካሂዷል። በመድረኩ የተገኙት የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ እንዳሉት በግጭቶችና በሌሎች ምክንያቶች በመላ ሀገሪቱ መማር ከነበረባቸው ህጻናትና ታዳጊዎች መካከል 8 ሚሊዮን የሚጠጉት ከትምህርት ውጭ ሲሆኑ ግማሽ ያክሉ በአማራ ክልል ይገኛሉ። በአማራ ክልል ባለው ጦርነት ምክንያት 3700 ትምህርት ቤቶችም ከስራ ውጭ መሆናቸውን ሚኒስትሩ አመልክተዋል። በአጠቃላይ በዚህ ዓመት እንደ ሀገር ወደ ትምህርት ቤት መምጣት ከነበረባቸው ተማሪዎች ውስጥ ከ7.8 ሚሊዮን በላይ የሚሆኑ ህጻናት ከትምህርት ገበታ ውጪ መሆናቸውን መረጃዎች ያሳያሉ። በአማራ ክልል ብቻ አሁን ባለው ግጭት ምክንያት ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ የሆኑ ሲሆን 3700 በላይ ትምህርት ቤቶች ከመማር ማስተማር ስራ ውጪ ሆነዋል። ፕሮፌሰር ብርሃኑ በዚህ ወቅት እንዳብራሩት ህብረተሰቡ ባደረገው የ39 ቢሊዮን ብር ድጋፍ ባለፉት 20 ወራት ከ7,000 በላይ የቅድመ አንደኛ የመካከለኛና ሁለተኛ ደረጃ ትምህርት ቤቶች በመላ ሀገሪቱ የተገነቡ ሲሆን ከ31,000 በላይ ትምህርት ቤቶች እድሳት ተደርጎላቸዋል ብለዋል። ባለፈው አንድ ዓመት ከ8 ወር ውስጥ ከ39 ቢሊዮን ብር በላይ ሀብት በህዝቡ በማሰባሰብ 5957 ቅድመ አንደኛ፣ 1738 አንደኛና መካከለኛ፣ 268 ሁለተኛ ደረጃ አዳዲስ ትምህርት ቤቶች በአጠቃላይ 7963 ትምህርት ቤቶች ተገንብተዋል። በተጨማሪም 5862 ቅድመ አንደኛ፣ 22146 አንደኛና መካከለኛ፣ 3244 ሁለተኛ ደረጃ ትምህርት ቤቶች በጠቅላላ 31252 ትምህርት ቤቶች ጥገናና እድሳት ተደርጎላቸው የመማር ማስተማር ስራውን እንዲያከናውኑ ተደርጓል። በአማራ ክልል ከ2.6 ቢሊዮን ብር በላይ በማሰባሰብ 45 አንደኛ ደረጃ ትምህርት ቤቶች መገንባታቸውን ጠቁመው በቅርቡም በርከት ያሉ ትምህርት ቤቶች እንደሚገነቡ ገልጸዋል። በግጭት ውስጥም ሆኖ በአማራ ክልል ብቻ የነበረውን የትምህርት ለትውልድ የትምህርት ቤቶች መሰረተ ልማት ማሻሻል ህዝባዊ ንቅናቄ ስንመለከት ደግሞ ከ2.6 ቢሊዮን ብር በላይ ሀብት በማሰባሰብ 45 አንደኛ ደረጃ አዳዲስ ትምህርት ቤቶች ገንብተን አስረክበናል። በዚህ ዓመት ሁለተኛ ደረጃ ትምህርት ቤቶች ላይ በማተኮር በግጭት የተጎዱ እንዲሁም ሞዴል ትምህርት ቤቶችን ጨምሮ 17 ትምህርት ቤቶችን በአማራ ክልል ለመገንባት ተዘጋጅተናል። ሁሉንም ትምህርት ቤቶች ክረምት ከመግባቱ በፊት እናስጀምራለን። አንድ ዓመት ባልሞላ ጊዜ ውስጥ እንጨርሳለን። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በዚሁ ጊዜ እንዳብራሩት በአማራ ክልል ለተመዘገበው የትምህርት አፈጻጸም ዝቅተኛ መሆን በክልሉ ካለው የጸጥታ መደፍረስ በተጨማሪ ሌሎች ምክንያቶችም እንዳሉ በመድረኩ ተናግረዋል። በክልላችን ትምህርት ችግር ከገጠመው ከግጭት በፊትም እንደሆነ የሚያመለክቱ ጥናቶች አሉ። ሁለተኛው ችግር የኛ የራሳችን መሰረታዊ ድክመት፣ ትምህርት ሴክተሩ ላይ እየደረሰ ያለውን ጉዳት በአግባቡ ተረድተነዋል ብዬ አልገምትም። እዚህ ረገድ የነበረን አተያይ በጣም ችግር የነበረበትና በድርጊትም ጭምር ይህን ችግር ለመቀልበስ የሚያስችል ስራ ሰርተናል ብዬ አልገምትም። ሶስተኛ፣ ሌላው ኃይል በሚፈጥረው ችግር በእኛም ቅድም ሲል በገለጽኩት ችግር ምክንያት ወላጆች ልጆቻቸውን ወደ ትምህርት ቤት የሚልኩበት ከዛም በላይ ትምህርት ሲቋረጥ ይህን ችግር ለማስተካከል የሚያደርጉት ጥረት ሚዛኑን የሳተና ዝቅተኛ ነው ብለን እንገምታለን። የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በበኩላቸው በበጀት ዓመቱ 7 ሚሊዮን ተማሪዎችን ለመመዝገብ ታቅዶ የነበረ ቢሆንም ባለፉት 8 ወራት ለ3 ጊዜ ያክል የተማሪዎች ምዝገባ ማድረግ ቢቻልም የተመዘገቡት ተማሪዎች ቁጥር አሁንም ከታቀደው ከግማሽ በታች እንደሆነ ነው ያብራሩት።